ስልጣኑ ዲበ መትከፍቱ ሎቱ ስብሐት ወአኮቴት እለ ወባርኮት ውዳሴ ወማህሌት ይእዜኒ ወዘልፈኒ ወለዓለመ ዓለም። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘአሜን በወልድ ወወልድ ሕይወት ዘላለም ከስዩማን ቀሲስ አቢሎ የዚህ ደብረ ጸሐፊ የከተበት መምህር ፍስሐ የስብከተ ወንጌል ኃላፊ መምህር አባይስ የደብራችን ቄሰ ገበዝ ወንድሞቼ ዲያቆናት የሰንበት ትምህርት ቤት መዘምራን አባቶች እናቶች ወንድሞች እህቶች በኃያሉ በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። በቸርነቱ ጠብቆ በመግቦቱ መግቦ እንደ በደላችን እንደ ኃጢአታችን እንደ ሥራችን ሳይ በቸርነቱ ይቅር እያለ ወጥተን እንገባ ተኝተን እንድንነሳ የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም እየተመሰገነ ይሁን። እንኳን ለዛሬው ዕለት በሰላም አደረሳችሁ አደረሰን። ዛሬው ዕለት ትልቅ በዓል ነው። የሰው ልጆች ድህነት ያገኙበት፣ የሰው ልጆች ከጨለማ ወደ ብርሃን የወጡበት፣ ዘላለማዊ ደስታ ያገኙበት ዕለት ነው። ስለዚህ አንደኛው ቅድም እንደተነገረው የእመቤታችንን ስደት የምናስብበት ነው። በሁለተኛ ደረጃ ደግሞ ወር በገባ በ27 መድኃኔዓለም ክርስቶስ ለእኛ ሲል በቀራንዮ የተሰቀለበትን ደሙን ያፈሰሰበትን ሥጋውን የቆረሰበትን ያን ሁሉ መከራ ያየበትን እኛ ልጆቹ የምናስታውስበት ሰዓት ነው። ስለዚህ ስለ ስደቱ ቀጣይ ብዙ ጊዜ ስላለ እንማራለን። ነገር ግን ዛሬ የተሰባሰብንበትን ዛሬ ሁላችንም ወደዚህ የመጣንበትን ለተወሰነ ደቂቃ የሚያጽናናውን የሚያረጋጋውን ደስታ የሚሰጠውን እረፍት የሚሰጠውን ስንቅ የሚሆነውን የእግዚአብሔርን ቃል ለተወሰነ ደቂቃ እንነጋገራለን። ይህ ድምፅ የእግዚአብሔር ድምፅ ስለሆነ ይህ ቃል የእግዚአብሔር ስለሆነ ሁላችንም ደግሞ ከተለያየ ቦታ ላይ የመጣነው የእግዚአብሔርን ቃል ለመስማት እግዚአብሔር ዛሬ ለኔ ምን መልእክት ያስተላልፋል፣ ዛሬ ለኔ ምን ይነግረኛል የሚለውን አስበን ስለሆነ የመጣነው በውጭም ያለነው በውስጥም ያለነው የእግዚአብሔር ቃል ስለሆነ የሚተላለፈው በጽሞና ለተወሰነ ደቂቃ እንድንሰማ እናሳስባለን። ዘአምን በወልድ ወሕይወት ዘላለም የሐዋርያው ቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ባለን ደቂቃ በተወሰነ ደቂቃ የእግዚአብሔርን ቃል ከቁጥር 36 ላይ ተነስተን እንማማራለን። እናንተ ግን ከቁጥር 25 ጀምራችሁ እስከ ፍጻሜው እንድታነቡት መልእክቴን አስተላልፋለሁ። ምክንያቱም ከቁጥር 3 ከምዕራፍ 3 ተነስተን ከቁጥር 5 ብንነሳ ሰዓት ስለሚገድበን ታሪኩ ሰፊ ስለሆነ እናንተው ቤታችሁ እንድታነቡት ከቁጥር 36 ላይ ተነስተን ግን የእግዚአብሔርን ቃል ለተወሰነ ደቂቃ እንነጋገራለን። ይህም የሚለው በወልድ የሚያምን በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው ተብሎ ተጽፏል። እንደነገርኳችሁ ይህን ኃይለ ቃል የምናገኘው የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ላይ የምናገኘው ኃይለ ቃል ነው። በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው።
በእግዚአብሔር ወልድ የሚያምን ግን ይፈረድበታል ብሎ ተጽፎ እናገኘዋለን። ስለዚህ በእግዚአብሔር ወልድ እንዴት ነው የምናምነው? በእግዚአብሔር ወልድ ማመን ማለት እንዴት ነው የምንለው ሁላችንም እንደተወሰነ ቃል እነጋገራለን። እንግዲህ እግዚአብሔር ወልድ የተባለ መድኃኔዓለም ክርስቶስ ነው፣ አማኑኤል ነው። ስለዚህ እግዚአብሔር ወልድ ከሰማያ ሰማያት ወደዚህ ዓለም የመጣው የሰው ልጆች ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከኃጢአት ወደ ዘላለማዊ ደስታ ሊያሸጋግር ሊያወጣ ነው የመጣው። ስለዚህ እግዚአብሔር ወልድ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ በአንድነት የሚመለክ በአንድነት የሚሰገድለት ዓለምን ሁሉ የፈጠረ ዓለምን ሁሉ የሚገዛ ቅድመ ዓለም የነበረ ዛሬም ያለ ለወደፊትም የሚኖር ዓለምን ሁሉ የሚገዛ አምላክ ነው። እግዚአብሔር ወልድ ወደዚህ ዓለም የመጣበት ዋናው ዓላማ እኛ የእግዚአብሔር ልጆች እኛ በእግዚአብሔር የምናምን በኃጢአት ውስጥ ወድቀን ስለነበረ በኃጢአት ውስጥ እንመላለስ ስለነበረ ከኃጢአት ውስጥ የሚያወጣን ማንም ስላልነበረ ይህ ሁሉ ከጨለማ ወይንም ከሞት መዳን የሚቻለው በእሱ ስለነበረ ራሱን ዝቅ አድርጎ ራሱን አዋርዶ ወደዚህ ዓለም መጥቷል። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ወገኖቹ ግን አላወቁትም። ወገኖቹ ግን አልሰሙትም ብሎ በመጽሐፍ ቅዱስ ተጽፏል። ወደ ወገኖቹ ነው የመጣው፣ ሥጋ ለብሶ ነው የመጣው። እንደኛ ፍጹም አምላክ ፍጹም ሰው ሆኖ ነው ወደዚህ ዓለም የመጣው። በመለኮቱ ግን ቢመጣ ማንም መቆም ስለማይችል ሥጋ ለብሶ መጣ። የእኛን ሥጋ ለብሶ እንደ ሕፃናት ተወልዶ እንደኛ ተወልዶ በየጥቂቱ እያደገ በዚህ በምድር ላይ ተመላለሰ። የሕይወትን ቃል አስተማረ። የሰው ልጅ ዘላለማዊ ሕይወትን ያገኝበት የዘላለም ደስታ የሚያገኝበት ከጭንቀት የሚወጣበት ከሞት የሚያመልጥበት የሕይወትን ቃል እያስተማረ ከሕዝቡ ጋር እየተመላለሰ በዚህ በምድር ላይ እንደ ማንኛውም ሰው ቆየ። ወንጌልን እያስተማረ ለልጆቹ ለሚያምኑበት ዘላለማዊ ደስታን እየሰጠ የታመሙትን እየፈወሰ የተጨነቁትን ነፃ እያወጣ በመከራ ያሉትን በስቃይ ያሉትን በደስታ እንዲኖሩ በሕይወት እንዲኖሩ እያስተማረ በዚህ በምድር ላይ ተመላለሰ። ያ ዘላለማዊ አምላክ ሁሉን የፈጠረ አምላክ ሁሉ በእጁ የሆነ አምላክ እግዚአብሔር ወልድ ሥጋ ለበሰ። ሟች የሆነውን ሥጋ አላፊ የሆነውን ሥጋ ተዋሃደ። ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነፍቶ እንደኛ ሰው ሆነ። ይህ አምላክ ይህ ፈጣሪ ይህ መጋቢ ወደዚህ ዓለም ሲመጣ ያወቀው ማንም የለም። ያመነበት አልነበረም። ግማሾቹ ቃሉን ሲሰሙ፣ ግማሹ በአምላክነቱ ሲያምኑ፣ ግማሾቹ ግን ይዘባበቱበት ነበረ። ግማሾቹ ቃሉን ሲያስተምራቸው የዘላለም ሕይወት የሚገኘው በእሱ እንደሆነ ሲነግራቸው ይሳለቁበት ነበረ። የምድር ነገሥታት የምድር ባለሥልጣን እኛንን በምድር ላይ ስልጣን ያለን እኛንን በምድር ላይ ገዥዎች አንተ ከየት መጥተህ ነው ይህንን የምትነግረን አሉ። እነሱ በእሱ እንደተፈጠሩ ስለማያውቁ አይምሯቸው ስላልተከፈተ ዓይናቸው ስላልተገለጠ ፈጣሪያቸውን አንገላቱ፣ ፈጣሪያቸውን ሰደቡ፣ ፈጣሪያቸውን ሰቀሉ። ይህ ሁሉ መከራ ሲደርስበት ግን እሱ ዝም አለ። ሁሉ ማድረግ የሚቻለው አምላክ፣ ሁሉ በእጁ ያለ አምላክ፣ ስልጣኑ በእጁ ያለ አምላክ፣ ዓለምን የፈጠረ አምላክ፣ ዓለምን የሚያሳልፍ አምላክ ይህ ሁሉ ሲያደርጉበት ዝም አለ። አው ይህ ሁሉ መከራ ሳለፈ። እየሰማ እንዳልሰማ እያየ እንዳላየ ዝም አለ። የሰዎችን ክፋት ተመለከተ። ሰዎች ምን ያህል ጨካኞች እንደሆኑ፣ ሰዎች ምን ያህል ልባቸው ደንዳና እንደሆነ ተመለከተ።
አዎ ቅዱስ ዮሐንስ በወንጌሉ እንደጻፈው በወልድ የሚያምን በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው አለ። የዘላለም ሕይወት የሚገኘው በእግዚአብሔር ስለሆነ፣ ደስታ የሚገኘው በእግዚአብሔር ስለሆነ፣ ስለዚህ ይህን የሕይወት ቃል በእግዚአብሔር እንዲያምኑ በእግዚአብሔር ቃል እንዲኖሩ እግዚአብሔር ራሱ ወልድ ሲነግራቸው ማንም አልሰማም። ባለመስማታቸው ራሳቸውን ከፍ በማድረጋቸው ከእኛ በላይ ማንም የለም በማለታቸው ሰቀሉት፣ ገረፉት፣ ደበደቡት። እሱ ግን ዝም አለ። ይህን ያህል ትዕግስት ምን ያህል ትዕግስት ነው! ይህን ያህል ዝምታ ምን ያህል ዝምታ ነው! ቸርነቱ ምሕረቱ ከልክሎት እንጂ ሁሉ ማድረግ ይቻለዋል እግዚአብሔር። የመጣበት ዋናው ዓላማ ለይቅርታ ስለሆነ ለምሕረት ስለሆነ ለቁጣ ስላልሆነ ዝም አላቸው። ዝም ብሎ ተመለከታቸው። ስለዚህ በእግዚአብሔር ወልድ የሚያምን የዘላለም ሕይወት አለው። በእግዚአብሔር ወልድ የማያምን ይፈረድበታል ወይም ተፈርዶበታል አለ። የእግዚአብሔር ልጆች እኛም ዛሬ አምነን ወደዚህ የመጣ ነው። የዓለም ጌታ መድኃኒዓለም ክርስቶስ ለእኛ ሲል የተሰቀለው፣ ለእኛ ሲል የተገረፈው፣ ለእኛ ሲል ነው መከራውን የከፈለው። ያንን መከራ እኛ ስለማንከፍለው በእኛ ቀር ስለማይከፈል እሱ ዋጋውን ከፈለልን። እኛ በድለን እኛ አጥፍተን እሱ ግን በእኛ ምትክ ያ ሁሉ መከራ ተቀበለ፣ ያ ሁሉ ስቃይ ተቀበለ። ስለዚህ እኛ ልጆቹ በደስታ እንድንኖር፣ በሰላም እንድንኖር፣ በፍቅር እንድንኖር ምሳሌውን አሳየን፣ አርአያነቱን አሳየን። እናንተም ሲሰድቧችሁ፣ እናንተም ክፉ ሲሰሩባችሁ ዝም በሉ፣ እኔ በቀልን እበቀላለሁ አለ እግዚአብሔር። እናንተ ተበቃዮች አይደላችሁ፣ እናንተ ክፉን በክፉ ፋንታ መላሾች አይደላችሁ፣ ፍርዱ በእኔ ዘንድ ነው አለ እግዚአብሔር። እኛም የእግዚአብሔር ዛሬ ክፉ በሚያደርጉብን ክፉ በሚሰሩብን ሰዎች ልንጸልይላቸው እንጂ ክፉን በክፉ ፋንታ ልንመልስ እግዚአብሔር አላስተማረንም። መጽሐፍ ቅዱስ አልነገረንም። አዎ በእግዚአብሔር ማመን ማለት ክፉ በሚሰራው ሰውዬ ላይ መጸለይ ነው እንጂ ክፉ መመለስ አይደለም። ፍጹም የእግዚአብሔር ልጆች ከሆን እኛ የእግዚአብሔር አማኞች ከሆን እኛ የገባን ከሆን ክፉ በሚያደርጉት ሰዎች ክፉ ለሚያደርጉት ሰዎች ልንጸልይላቸው ነው የሚያስፈልገው። ለክፉዎቹ አርአያ ልንሆን ነው የሚያስፈልገው። ምክንያቱም እነሱ የእግዚአብሔር ቃል አልሰሙ። እነሱ እንደኛ በመቅደሱ አልተሰበሰቡ። በረከት የሚገኘው ሰላም የሚገኘው የእግዚአብሔር ቃል የሚገኘው ወደ ቤተ መቅደሱ ስንመጣ ስለሆነ ብዙዎቹ ወደ ቤተ መቅደስ ያልመጡ እዚህ ያልተሰበሰቡ ይህን የሕይወት ቃል አላገኙም። ይህን የሕይወት ቃል አልሰሙም። በመምጣታችን ነው ይህን ቃል የሰማነው። የሚያረጋጋው ይህ ቃል ነው። ሰላም የሚሰጠው ይህ ቃል ነው። ዘላለማዊ ደስታ የሚያስገኘው ከእግዚአብሔር ጋር የሚያኖረው ይህ ቃል ነው። ሁሉም ያልፋል። እግዚአብሔር ልጅ ሆኖ ለሚያልፈው ዓለም መርከብ አያስፈልግም። እግዚአብሔር ልንጠይቅ ያስፈልጋል። እግዚአብሔር ያሳጣን ነገር ምንም የለም። ያለሱ ፈቃድ የሚሆን ነገር የለም። ቅድሚያ ተነስተን አስቀድመን ወደ ስራ ከመሄዳችን በፊት እግዚአብሔርን ሁሉ ይቻላል እንበለው። አንተ ፈጣሪ ነህ፣ አንተ መጋቢ ነህ፣ አንተ ጠባቂ ነህ። ያለ አንተ የሚሆን ነገር የለም። አንተ ከፊት ቅደምልኝ እንበለው። ይህን ካለው እግዚአብሔር ከፊት ይቀርባል። አዎ ከፊት ይቀርባል። እግዚአብሔር ከፊት ሲቀርብ ደግሞ እንቅፋት የለም፣ መከራ የለም፣ ስቃይ የለም። ፊታችን ብርሃን ነው፣ መንገዳችን ብርሃን ነው። ጨለማ ይወገዳል። በማን የሚወገደው? በእግዚአብሔር። አንዴ ከጨለማ ወደ ብርሃን አውጥቶናል፣ ሕይወቱን አሳልፎ ሰጥቶናል። እኛ ደግሞ አማኝ ነን ብለን በእግዚአብሔር እናምናለን ብለን ወደ ኃጢአት ውስጥ የምንገባ ከሆነ ክፉ የምናደርግ ከሆነ እግዚአብሔር በማይወደው መንገድ የምንሄድ ከሆነ አማኞች አይደለንም፣ ትክክለኞች አይደለንም። እግዚአብሔር ፈጣሪ እንደሆነ የገባው ክርስቲያን፣ እግዚአብሔር ወልድ እንደሆነለት የገባው ክርስቲያን እግዚአብሔር
የምንማረው። ይህን ነው ተግባራዊ የሚያደርገው እግዚአብሔር ልጅ ሆኖ። አምናለው ብቻ አይጠቅምም። ማመናችንን በተግባር መቀየር አለብን። አዎ አድርጉ የተባለውን ማድረግ አለብን። እሱ ሕይወቱን እስከ ሞት ድረስ የሰጠው እኛ አሁን እስከ ሞት ድረስ የሚያስከፍል ዋጋ የለም። እግዚአብሔር ልጅ ሆኖ ዋጋ የሚያስከፍል የለም። እሱ እስከ ሞት ድረስ በቀራንዮ አደባባይ ላይ ደሙን ለእኛ ሲል አፈሰሰ። ብሉኝ አለ፣ ጠጡኝ አለ። ማነው ይህን የሚሰጥ? እግዚአብሔር ልጅ ሆኖ። ሰው ገንዘቡን ሊሰጥ ይችላል እንጂ ሕይወቱን የሚሰጥ አለ? ማነው የሚሰጥ? እስካሁን አላየንም፣ ወደፊትም አናይም፣ ሊሆን አይችልም። ስለዚህ እግዚአብሔር ልጆች ሥጋዬን ብሉ አለ፣ ደሜን ጠጡ አለ። እኔ የዓለም መድኃኒት ነኝ። መድኃኒተ ፈኖ እግዚአብሔር ለሕዝቡ፣ እግዚአብሔር ለሕዝቡ መድኃኒት ሆኖ ወደዚህ ዓለም መጥቷል። መድኃኒታችን እሱ ነው። ሕይወታችን እሱ ነው። በልተነው ዘላለማዊ ደስታ እንድናገኝ፣ ጠጥተነው ዘላለማዊ እርካታ እንድናገኝ ብሉኝ አለ፣ ጠጡኝ አለ። ስለዚህ እግዚአብሔር ልጆች እኛ ዛሬ የሰጠንን ሥጋውን እየበላን ነው ወይ? ደሙን እየጠጣን ነው ወይ? እሱ መስፈርት ሳይወጣልን እኛ ቅዱስ ሥጋውን ክቡር ደሙን ለመቀበል መስፈርት አወጣናል። ከሞት የሚድን የለም፣ ከሞት የሚያመልጥ የለም። የምናመልጠው ቅዱስ ሥጋውን ክቡር ደሙን ጠጥተን ብቻ ነው ከእግዚአብሔር ጋር መኖር የምንችለው። ማንም ሰው ዝነኛ ቢሆን፣ ባለስልጣን ቢሆን፣ ገንዘብ ቢኖረው ምድራዊ ነው፣ ኃላፊ ነው። አንዲት ነገር ይዘን አልመጣንም። አንዲት ነገር ይዘን አልተመለስንም። ነገር የለም። ባዷችንን የመጣነው ራቁታችንን ነው ወደ እግዚአብሔር የምንሄደው። ስለዚህ ራቁታችንን ከመጣን ራቁታችንን የምንሄድ ከሆነ ምንም ይዘነው የማንሄድ ከሆነ ለምንድን ነው ታዲያ የምንገፋፋው? ለምንድን ነው የማንዋደደው? አንድ የእግዚአብሔር አማኝ ነን እኮ እግዚአብሔር ልጅ ሆኖ ጠላቶቻችንን ራሱ ልንወድ ያስፈልጋል እኮ። እግዚአብሔር ወድ የነገረን ይሄ ነው። መጽሐፍ ቅዱስ የነገረን ይሄ ነው። እኛ እንድንጠላ አይደለም፣ እንድንወድ ነው፣ እንድንዋደድ ነው። እሱ ፍጹም ፍቅር ነው የወደደ፣ እኛ ግን ፍጹም ፍቅር አለ ነው የእግዚአብሔር ልጅ ሆኖ። ሰው እኮ ፍጹም ፍቅር አለ ካለ እኮ ለወገኑ ለወዳጁ እስከ ሞት ድረስ ይታመናል። ይህንን ያደርጋል እግዚአብሔር ልጅ ሆኖ፣ ይህንን ያደርጋል። ስለዚህ እግዚአብሔር ስለወደደን እኮ ነው። እግዚአብሔር እኮ እንደ በደላችን እንደ ኃጢአታችን እኮ ስላልከፈለን ነው እንጂ እያንዳንዳችን የሰራነውን ኃጢአት እኮ እናውቃለን፣ የምናደርገውን እኮ እናውቃለን። ለእግዚአብሔር የሚሰወር ነገር አለ? የሚሰወር ነገር የለም። ከሰው ልንሰወር እንችላለን፣ ከእግዚአብሔር ግን ልንሰወር አንችልም። አዎ አልቦ ዘያመስጥ እምኔ ከእጄ የሚያመልጥ የለም አለ እግዚአብሔር። አዎ መልካም ቢሆን ደግ ቢሆን ይረድ ለራሱ ነው አለ። ወደ እኔ በኋላ ይመጣል አለ፣ ፍርዱ በእጄ ነው አለ። አዎ ሰው በእኔ አምኖ እኔ በነገርኩት፣ እኔ ባስተማርኩት፣ እኔ ባሳየሁት የሚኖር ከሆነ በዘላለም ሕይወት ውስጥ ይኖራል፣ ወደ ዘላለም ሕይወት ይኖራል ይሄዳል። ነገር ግን ክፉ ቢሆን ከሆነ ክፋቱ ራሱን ያጠፋዋል። አሁን እኔ ሁለት ቦታዎች አሉ፣ ገነትና ሲኦል። አሁን መልካም የሰራ ወደ ገነት ይሄዳል፣ ወደ ዘላለም ደስታ ይሄዳል። ክፉ የሰራ ሰው ደግሞ ወደ ሲኦል ይሄዳል። የእግዚአብሔር ልጆች አንድ ነገር ልጠይቃችሁ። በምድር ላይ እንኳን እኮ ሰው ራሱን ጠብቆ ካልኖረ፣ አዎ በምድራዊ ሕግ እንኳን ካልጠበቀ እኮ ሰው ቤት አለ አላውቅም ማለት ይቻላል? አላውቅም ነበር ማለት አይቻልም። አይደለም ሌላው ሕግ እንኳን ሹፌሮች ሆናቸው እንኳን የትራፊክ መንገድ እንኳን ቀኝ ተሳቸው ይሄዱ አላውቅም ብትሉ ይቻላል? ይቻላል? አይቻልም። አላውቅም ካለ መጀመሪያ ነው መማር ያለበት፣ መጀመሪያ ነው ማወቅ ያለበት። ከተጠያቂነት አይድንም። እኛ ታዲያ የቀኙ መብራት ካለ የእግዚአብሔር ሕግ እናከብራለን፣ እግዚአብሔርን እንፈራለን። ትራፊክ እንደምንፈራው፣ ባለስልጣንን እንደምንፈራው እግዚአብሔርን እንፈራለን። እግዚአብሔር ልጅ ነው። ስለዚህ ተመልከቱ፣ የምድራዊ ሕግን እናከብራለን፣ ለምድራዊ ሕግ እንገዛለን። እንዳንታ
እንዳንታሰር እንዳይፈረድብን እንጠነቀቃለን። ነገር ግን ኃጢአት ስንሰራ በደል ስንሰራ እግዚአብሔርን የሚያስቀይም ነገር ስንሰራ ግን እግዚአብሔር እውነት እንፈራዋለን። አዎ ሞትን ሕይወቱን በእጁ ነው ያለው። እግዚአብሔር ችግር የለበትም። ሰው ክፉ ቢሆን አዎ በኋላ ወደ እግዚአብሔር ከመሄድ አያመልጥም፣ ይጠራል። በሚጠራበት ጊዜ ግን መልስ የለውም። አዎ ማመናችን ዛሬ መሰብሰባችን ዛሬ ዘላለማዊ ሕይወት ለማግኘት ነው። በምድርም ለመባረክ በዘላለም ሕይወት በደስታ ለመኖር ነው። እግዚአብሔር ልጆች እኛ እኮ አማኞች ከሆነ የምንዋደድ ከሆነ የምንከባበር ከሆነ አዎ አትበጽሑ አላለም እግዚአብሔር። ገንዘብ አይኖራችሁ አላለም እግዚአብሔር። ገንዘቡን የሚሰጥ እግዚአብሔር ነው። ጤናውን የሚሰጥ እግዚአብሔር ነው። ሁሉ ከእግዚአብሔር ነው። እኛ ከየት አመጣነው? እግዚአብሔር ልጆች እግዚአብሔር ከሰጠን እኮ ነው የምንሰጠው። እግዚአብሔር ካደረገልን እኮ ነው የምናደርገው። እኛ ከየት አምጥተን ነው እግዚአብሔር ላይ ሰጠን? እግዚአብሔር ልጆች ሕይወት ሰጠን፣ ጤና ሰጠን፣ ሰላም ሰጠን። በሰላም ወጥተን እንድንገባ እንዳይርበን እየመገበን በመንገድ ላይ እንዳንቀር እየጠበቀ እግዚአብሔር ያኖረናል። እውነተኛ ጻድቅ ሆነን ነው እግዚአብሔር መልካም ሆነን ነው ወይ እግዚአብሔር ልጆች? ነገር ግን ነገ ከነገ ወዲያ ክፉ የሆነው ወደፊት ይመለሳል ብሎ እግዚአብሔር ስለሚጠብቅ ነው። አዎ የኃጢአተኛው ሞት አይፈልግም እግዚአብሔር። የክፉ ጥፋት አይፈልግም እግዚአብሔር። እንዲመለስ ነው የሚፈልገው እግዚአብሔር። ምክንያቱም ርኅሩኅ አምላክ ነው፣ ደግ አምላክ ነው። ስንሰራ እያየ ስናጠፋ እያየ ዝም እንደሚለን ልጆቻችሁ ሲያጠፉ እያያችሁ ዝም ነው የሚሉት ምትሉታል። ዝም ነው ምትሉ። እግዚአብሔር ከዚህ የበለጠ ነው ዝም የሚለን የሚታገሰ። በንስሐ ይመለሳሉ ይላል። አዎ ወደ ቤቴ ይመጣሉ ይላል እግዚአብሔር። ስለዚህ እግዚአብሔር እኛ ዘአምን በወልድ በሕይወት ዘላለም እውነት በእግዚአብሔር የምናምን ከሆነ እግዚአብሔር ፈጣሪያችን ነው፣ እግዚአብሔር አዳኛችን ነው፣ እግዚአብሔር መጋቢያችን ነው ብለን የምናምን ከሆነ ፍጹም እምነት ካለ አዎ በእምነት ውስጥ መዋደድ ያስፈልጋል። እግዚአብሔር ይቅር በይቅር ባይነቱ የምናምን ከሆነ ወገኖቻችን ይቅር ያስፈልጋል። አሁን እግዚአብሔር ብዙ ኃጢአት እየሰራን ይቅር ይለናል። እኛ የጓደኞቻችን በደል ይቅር እንላለን። እግዚአብሔር ይቅር እንላለን። ብዙ ኃጢአት ይቅር እየተባልን እኛ ትንሹ የጓደኛችንን የእህታችንን የወንድማችንን እኮ አዎ በደል ይቅር አንልም እኮ። ሲያስቀይሙን እንኳን ይቅርታ አናደርግም እግዚአብሔር ልጆች። ነገር ግን ቃሉ ምንድን ነው የሚለው? ይቅር ብትሉ ምን እላችኋለሁ አለ። ይቅር ብትሉ ይቅር እላችኋለሁ። ይቅር ባልን ግን ይቅር አይለንም ማለት ነው። መጀመሪያ ይቅርታ የሚጀምረው ከእኛ ነው ማለት ነው። ይቅር ብትሉ ይቅር እላችኋለሁ። ስለዚህ ይቅርታ ለራስ ነው፣ ለማንም አይደለም። እኛ ይቅር ብንል ከሆነ ደግሞ እግዚአብሔር ብዙ የሆነውን በደላችን ይቅር ይለናል፣ ይቅር ይለናል። ስለዚህ እኛ ክርስቲያኖች የእግዚአብሔር ልጆች መሆናችን የሚታወቀው አሁን የእግዚአብሔርን ቃል ሰምተናል፣ ስለ ማመን ተነጋግረናል፣ ስለ ፍቅር ተነጋግረናል። በጎረቤቶቻችን ስንሄዳው ከዚህ በተለያየ ቦታ ላይ ስንሄድ እውነት በአካባቢያችን ለሌሎቹ አርአያ ነን ወይ? ክርስትናችን ሌሎቹ እንዲያደርጉ ወደ እኛ እምነት እንዲመጡ በፍቅራችን እንማርካለን ወይ? ይህ ነው ጥያቄ። ሁልጊዜ መስማት ብቻ አይደለም። ከመስማትም አልፈን ሌሎቹን በፍቅር ልንማርክ ይፈልጋል እግዚአብሔር። ሌሎቹን ቃሉን ያልሰሙትን ቃሉን እንዲሰሙ ወደዚህ እንድናመጣ ይፈልጋል እግዚአብሔር። ሕይወት ለእኛ ብቻ አይደለም፣ ሌላም ሕይወት የሚፈልግ ያልመጣ አለ። ያ የእግዚአብሔር ቃል እንዲሰማ ይፈልጋል እግዚአብሔር። ምክንያቱም እግዚአብሔር ለሁሉም እኩል ነው፣ የማያዳላ አምላክ ነው። የቤት ሰራተኛው፣ ዋነኛው፣ ጥበቃው እግዚአብሔር ዘንድ እኩል ነው። ልዩነት የለም። ድሃ የለም፣ ሀብታም የለም፣ ትልቅ የለም፣ ትንሽ የለም፣ ረጅም የለም፣ አጭር የለም፣ ቀይ የለም፣ ጥቁር የለም። በእግዚአብሔር ዘንድ ሁሉ እኩል ነው፣ እኩል ነው። ስለዚህ ቅድስት ቤተ ክርስቲያን የምታስተምረን ይህን ነው። እኛ የታደልን እግዚአብሔር ልጆች ይህን ያልሰሙ ሰዎች አሉ። ቤተ ክርስቲያን የሌላቸው የሚሰበሰቡበት
እድገት የሌላቸው ብዙ ሰዎች እንኳን አሉ። ቃሉን መማር እየፈለጉ አስተማሪ ያጡ ብዙ ሰዎች አሉ። እኛ የታደልን አይደለም? እግዚአብሔር ልጅ በምንፈልገው ሰዓት ንስሐ እንገባለን። በምንፈልገው ሰዓት እንቆርባለን። በምንፈልገው ሰዓት ወደ ቤተ ክርስቲያን እንመጣለን። እግዚአብሔር ለምን መጣችሁ አይል። በቀን 10 ጊዜ ብንመላለስ ለምን መጣችሁ አይል ይላል እግዚአብሔር። አንድ ሰው ቤት አይደለም 10 ጊዜ 3 ጊዜ ብትመላለሱ ይቀበላችኋል? ይቀበላል። እግዚአብሔር ግን ሰው ሲያስጠጋ መስፈርት አለው። እግዚአብሔር ግን መስፈርት የለውም። ኑ ወደ እኔ አሳርፋችኋለሁ አለ እግዚአብሔር። ኃጢአታችሁ የከበዳችሁ፣ በደላችሁ የከበዳችሁ፣ በኑሮ ውስጥ የተጨነቃችሁ፣ በሥራ ውስጥ ያዘናችሁ ሰዎች ወደ እኔ ኑ፣ እኔን ጠይቁ፣ እኔ አሳርፋችኋለሁ አለ እግዚአብሔር። ወደ እግዚአብሔር የምንመጣው ወደ ማለት ነው። ብዙዎቻችን ትራንስፖርት ከፍለን ነው ከሩቅ ቦታ ላይ መጣ። ነገር ግን ተፋማዎች ነን። ለትራንስፖርት ካወጣነው ውጭ የእግዚአብሔርን ቃል መስማት ከዚህ የበለጠ መታደል ነው። ስለዚህ ይህ ፍቅራችን በሰው ዘንድ ሊታወቅ ያስፈልጋል። በሚያምኑት ዘንድ ሊታወቅ ያስፈልጋል። እኛ ጠዋት ቃሉን ሰምተን ከሰዓት ጭፈራ ቦታ ላይ ከሆነ፣ ጫት ቦታ ላይ ከሆነ፣ ኃጢአት ቦታ ላይ ከሆነ እኛም መናገራችን እናንተ መሰብሰባችሁ ከንቱ ነው ማለት ነው። ምን ውጤት ሊኖረው ይችላል? ነገር ግን መለወጥ ያስፈልጋል። በሕይወት መኖር ያስፈልጋል። ጥሩ የተባለውን ልንጠላ ያስፈልጋል። ውደት የተባለውን ልንወድ ያስፈልጋል። መድኃኔዓለም ክርስቶስ በቀራንዮ አደባባይ የተሰቀለው ለዚህ እውነት ነው። ስለዚህ እኛም ዛሬ ልንቆም የሚያስፈልገው በእውነት ላይ ብቻ ነው። ሐሰት ሐሰት ነው፣ ውሸት ውሸት ነው፣ ውሸት ነው። በቃ የተማያደርስ እውነት ብቻ ነው መደገፍ ያለብን። ከእውነት ጋር ብቻ ነው መኖር ያለብን። ስለዚህ በወልድ የሚያምን የዘላለም ሕይወት አለው አለ። ያ ፈጣሪ የሆነ ቅድመ ዓለም የነበረ ዛሬ ያለ ዓለምን ሁሉ አሳልፎ የሚገዛ ሁሉ በእጁ የሆነ አምላክ ፈጣሪያችን ነው ብለን ማመን አለብን። እኛ ስናምን ነብይ ነው ብለን አይደለም፣ አማላጅ ነው ብለን አይደለም። ይህን መለየት አለብን። እግዚአብሔር እኛ ቅድመ ዓለም የነበረ ነው በፈጣሪነቱ በአምላክነቱ፣ ዛሬም አለ ለወደፊትም ይኖራል። አስገኝ የለው መጨረሻ የለው። ሁሉ በእጁ የሆነ አምላክ ማመን ማለት ይሄ ነው። ካመንን በኋላ ደግሞ መታመን ያስፈልጋል። መጀመሪያ ጠንቅቀን ማመን አለብን። ከዛ በኋላ መታመን ያስፈልጋል። ለኑሯችን እንታመን፣ ለስራችን እንታመን፣ ታማኝ መሆን ያስፈልጋል። እግዚአብሔር አትስረቁ እየተባለ የምንሰርቅ ከሆነ፣ አትዋሹ እየተባለ የምንዋሽ ከሆነ፣ አትዘሙቱ እየተባለ የምንዘሙት ከሆነ ታዲያ ምንድን ነው ማመናችን? ታዲያ ምንድን ነው ክርስትናችን? እግዚአብሔር ልጅ አይደለም ከሌላው ልሞት ወርቆ እንኳን ያገኘነውን መንካት የለብንም፣ መውሰድ የለብንም። ጠላት ያለው ክርስቲያን ይሄ ነው። ትክክለኛ ክርስቲያን ይሄ ነው። ምክንያቱም ያንተ ገንዘብ አይደለማ፣ ያንተ ላብ አይደለማ፣ ያንተ ንብረት አይደለማ። ለጊዜው ሊጠቅም ሊመስል ይችላል። አይጠቅም። ገንዘብ ያ የዛ ነው፣ የራስ የራስ ነው። ስለዚህ ትክክለኛ ክርስቲያን ስትባል አይደለም ወስደን ወይ ወደድ እንኳን ማንሳት ክልክል ነው። ስለዚህ ነው ጥራት ክርስቲያን የሚባለው አማኝ የሚባለው። ለዚህ ነው ወደ ቤተ ክርስቲያን ስንመጣ የምንማረው ይህን ቃል ነው። የማይጠቅመውን ነገር እኛ ምድራውያን አይደለም፣ ገና እኮ ለዘላለም የምንኖር ነን በእርሱ። እኛ ወራሽ ነን፣ የእግዚአብሔር ልጆች ወራሾች ነን። ዝም ብሎ ወረሳለን ይታለ እግዚአብሔር። እኛ ቁስ እንኳን ለምንወርሰው እግዚአብሔር ልጆች የሚያልፍ ንብረት አይደለም እኮ የምንወርሰው፣ ዘላለማዊ ሕይወት እኮ ነው የምናገኘው፣ ደስታ እኮ ነው የምናገኘው። እግዚአብሔር ልጆች ሰው ቁስን ሊያወርስ ይችላል፣ ገንዘብ ሊሰጥ ይችላል። እግዚአብሔር ግን የሚያወርሰን ዘላለማዊ ቦታውን ነው። ሞት የሌለበትን ስቃይ የሌለበትን ቦታ ላይ ያወርሳል እግዚአብሔር። ስለዚህ ለዚህ ነው ይጠራል። አሁን በንስሐ እየጸዳ ንስሐ እየገባ ኃጢአታችንን እየተናዘዝን ቅዱስ ሥጋውን እየበላን ክቡር ደሙን እየጠጣን የተጣላን እየታረቅን ክፉ ነገር ሁሉ እየተውን ፍጹም የእግዚአብሔር ልጆች ልንሆን ያስፈልጋል። የእግዚአብሔር ልጆች
ይመሰላሉ። በዛሬው ዕለት በወንጌል ላይ እንደሰማችሁ የሙሽራውና የሙሽሪትን አንድነት በቤተ ክርስቲያን ወክሎ ያሳየናል፣ ያስተምረናል። ቤተ ክርስቲያንና እግዚአብሔር የማይለያዩ ስለሆኑ ሙሽራውና ሙሽሪት ይባላሉ። እግዚአብሔር ዛሬ በመካከላችን ጋብቻቸው ለተሰምነው ማለት ነው። እንደዚህ በቅዱስ ሥጋው በክቡር ደሙ እንደዚህ እናብባለን፣ እንደዚህ ያምርብናል። ቤተ ክርስቲያን እንዴት ታሳምረናለች። ስለዚህ ሁላችንም ያላገባን ንስሐ እየገባን በቁርባን የምንገባ በቁርባን በተክሊል የምንችል ደግሞ በተክሊል በቤተ ክርስቲያን ስርዓታችንን መፈጸም ያለብን እኛ የእግዚአብሔር ልጆች ነው። ከሆቴል ውስጥ ምን አለንኛ? ከማዘጋጃት ውስጥ ምን አለንኛ? ስለዚህ መጋባቱ ብቻ ሳይሆን ወደ መጋባት ለመግባት ደግሞ በደንብ መማር ያስፈልጋል። ሰዎች ዛሬ ትዳር ይመሰርታሉ፣ ነገ ይፈታሉ። ይሄ ክርስትና አይደለም፣ ይሄ እምነት አይደለም። የአሕዛብ መሳለቂያ ነው። ሌሎቹ የሚያምኑት ሰዎች እናልቃለን እንጂ ማቅረብ አንችልም። እኛ መልካም ማንናገር ከሆነ መልካም ማናደርግ ከሆነ በጎረቤቶቻችን በአካባቢያችን ጥሩ ስም ከሌለ ጥሩ አልያ ከሆነ ምኑን ሌላውን አማኝ ወደኛ ሳብ ነው? ምኑን በፍቅሩ ማድረግ ነው? እነዚህ ጠዋት ቤተ ክርስቲያን ነበሩ ነጫጭ ለብሰው፣ አሁን ደግሞ ይጣላሉ፣ አሁን ደግሞ ይተማማሉ። ካሉን ምንድን ነው ታዲያ ጽድቃችን? ጽድቃችሁ ከፈሪሳዊ ጽድቅ ካልበለጠ ምን ዋጋ አላችሁ የተባልነው? ከአስመሳዮች ካልተረፍን እንደ አስመሳዮች ከኖርን ምኑን አመን የእግዚአብሔር ልጅ ሆኖ ጽድቃችን ከማያምኑት በእግዚአብሔር ከማያምኑት ጽድቅ ከፍ ብሎ መገኘት ያስፈልገዋል። ስለዚህ እግዚአብሔር ዛሬ በቀራንዮ አደባባይ ወር በገባ 27 መድኃኔዓለም ክርስቶስ ብለን እናከብራለን። በቀራንዮ አደባባይ የተሰቀለበት መድኃኔዓለም ክርስቶስ የዓለም መድኃኒት ነው። ለሰው ሁሉ የተሰጠ መድኃኒት ነው። ይህን መድኃኒት ስንቶቻችን ቀምሰነዋል? ይህን መድኃኒት ስንቶቻችን ወስደነዋል? እውነት ህመምተኞች አይደለንም? እያንዳንዳችን ህመምተኞች አይደለንም? ስንት ጊዜ ሌላ ሕክምና ላይ ቦታ ተመላልሰናል። ሳያመን ራሱ እንሄዳለን። ራሳችንን ለማየት ሌላ ቦታ እንሄዳለን። ግን ለምንድን ነው ሥጋዬን ብሉ ደሜን ጠጡ እያለ እኛ እንደማይመለከተን ብቻ ነው? ነገ ሞት የለም። ነገ ኃጢአት እሰራለሁ ብሎ ፕላን ይወጣል። እግዚአብሔር ፕላን ይሰራል። የነገውን እግዚአብሔር ያውቀዋል። እኛ የሚያገባን ስለ ዛሬው ብቻ ነው። ነገር ማስያውቀው የለም። ምን እንደምናደርግ ያውቃል። ንስሐ የሚደጋገም ንስሐ የሰጠ ንስሐ እየገባን ቅዱስ ሥጋውን እንድንቀበል ነው። ስለዚህ ይህን መድኃኒት መቼ ነው የምትወስዱት? ይህን መድኃኒት መቼ ነው የምትቀምሱት? ያልቀመሳችሁ መድኃኔዓለም ብቻ ማለት አይጠቅምማ። የዓለም መድኃኒት የሆነውን ለእኛ የተሰዋውን ለእኛ የሞተውን ለእኛ ቅዱስ ሥጋውን ክቡር ደሙን የሰጠነውን ልንቀምሰው ያስፈልጋል። ቤተ ክርስቲያን ሁል ጊዜ ይህን ታዘጋጃለች። ኑ ልጆቼ ትላለች። ሥጋውን ብሉ ደሙን ጠጡ ትላለች። ስለዚህ በወልድ ያመነ የዘላለም ሕይወት አለው። መሰብሰባችን በረከት ለማግኘት ነው። የእግዚአብሔር ፈጣሪነት፣ አዳኝነት፣ መጋቢነት፣ ጠባቂነት ለማወቅ ነው። ከዚህ የበለጠ ማወቅ ይጠበቅብናል። አሁን አዲስ ዓመት ነው። በአዲስ ዓመት እስቲ የእግዚአብሔር ልጆች ወደ ኃጢአት ቦታ የምትሄዱ፣ ወደ ጭፈራ ቦታ የምትሄዱ፣ የምትጣሉ እስቲ ቃል ግቡ። በአዲሱ ዓመት ይህን እናስተካክላለን። በአዲሱ ዓመት ከዚህ ውስጥ እንወጣለን። ሲበሉ ስራ ብቻ አለን እኮ እቅድ የሚያዘው ወደ ኃጢአትም ላለመግባት እኮ እቅድ እያያዛል። ንስሐ ለመግባትም እቅድ እያያዛል። ቅዱስ ሥጋውን ክቡር ደሙንም ለመቀበል እኮ እቅድ እያያዛል። ከዚህ የበለጠ እቅድ አለ? ይዘበጅ አለ። ይህ እኮ ዘላለማዊ ነው፣ ከእግዚአብሔር የሚያገናኝ ነው። ስለዚህ ብዙ ሰው እግዚአብሔር አምላኬ ነው፣ እግዚአብሔርን ወደዋለሁ ይላል። ከወደደው ታዲያ ለምንድን ነው ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን የማይቀበለው? ለምን? ስለዚህ ወደዋለሁ ብቻ ቁም ነገር የለው። ኢየሱስ ማለት ቁም ነገር የለው። ኢየሱስ ፈጣሪ ነው፣ የዓለም መድኃኒት ነው። እናውቃለን።
ከወደድነው ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል። አዎ ሌሎቹን ያለመበደል፣ ሌሎቹን ያለማታለል፣ ሌሎቹን ያለማሳቃየት መውደድ ማለት ይሄ ነው። ትዳራችንን ማክበር፣ ሌሎቹን ማክበር፣ መከባበር፣ ሐቀኞች መሆን ያስፈልጋል። እግዚአብሔር ከወደድነው እውነት እግዚአብሔር በልባችን ካለ ሁልጊዜ ቃሉ ነው የሚነግረን። በሄድንበት ቦታ በወጣንበት ቦታ ትዝ የሚለን ፈጣሪያችን ነው። እንዳንዋሽ፣ አዎ ኃጢአት እንዳንሰራ፣ ክፉ እንዳንናገር እግዚአብሔር በልባችን በአይኗችን ካለ ሁልጊዜ እናስታውሳለን። ከእኛ የሚጠበቀው ሄደ እግዚአብሔር ልጅ ዛሬ ተሰብስበናል፣ መጥተናል። ስለዚህ ሁልጊዜ ወደ ቤተ መቅደሱ መምጣት ያስፈልጋል። ወደ እግዚአብሔር ቤት የመጣ ሰው አትርፎ ነው የሚሄደው፣ ተባርኮ ነው የሚሄደው። አዎ ሌላው ጊዜ ስራ እንስራ፣ እሑድ ቅዳሜ ግን እሑድ የእግዚአብሔር ቀን ነው፣ የምንባረክበት ቀን ነው። የእግዚአብሔር ልጆች እሑድ ቅዳሜ ስራ የመስሪያ ጊዜ አይደለም። የታመሙት የምንጠይቅበት፣ የታሰሩትን የምንጎበኝበት፣ የተራቡ የምንመግብበት፣ ቃሉን መጽሐፍ ቅዱሱን ቃሉን የምንማርበት ነው ዕለተ ሰንበት። ሌላ ስራ ስራ ተፈቀደው አይደለም። እኛ በሰራተኞቻችሁ በእኔ እንኳን ይረፍ ነው መጽሐፍ ሳለ ይረፍ ነው የሚለው። ይህ ይደረሳል። እረፍት ያስፈልጋል። እረፍት ለእኛ ምን ያህል እንደሚያስፈልገን እሱ ስለሚያውቀው እኛ እንድናርፍ ያደረገን እግዚአብሔር። ስለዚህ ክርስቲያን ከሆን በእግዚአብሔር የምናምን ከሆነ እርስ በርሳችን እንዋደድ፣ እርስ በርሳችን እንረዳዳ፣ እርስ በርሳችን እንከባበር። አዎ ጥልን ከላያችን እናስወጣ፣ ከላያችን እናስወግድ፣ ሐሜታን እንተው፣ ክፉ ማሰብን እንተው። ይህን ይዘን የእግዚአብሔር ልጆች ልንባል አንችልም። በቀራንዮ ላይ የዋለው መድኃኒዓለም ክርስቶስ ይህን ያስተማረ፣ ይህን የነገረ። ስለዚህ ሁላችሁም ስለመጣችሁ ቃሉን ሰምታችኋል። የበለጠ ልላችሁ የምፈልገው መጽሐፍ ቅዱስ አነቡ። ጠዋት አንድ ምዕራፍ፣ ማታ አንድ ምዕራፍ አነቡ። አንድ ጥቅስ አንስቶ ለማስተማር እኮ መሰረት ያስፈልጋል አይደል? ሰው አንደኛ ክፍል ሁለተኛ ክፍል ሳይሄድ ቀጥታ ዩኒቨርሲቲ አይገባም አይደል? ይገባል እንዴ? አዎ ዝም ብሎ ዘሎ ተነስቶ ከአንደኛ ክፍል ሰባተኛ ስምንተኛ ሊገባ አይችልም። አለበለዚያ ምንም ተማረ ከስር ያስፈልጋል። መጀመሪያ አሁን የጥቅሱን ስጠቅስላችሁ መጽሐፍ ቅዱስ ካነበባችሁ የት ቦታ ቃሉ እንዳለ ታውቃላችሁ። ካነበባችሁ ይሄ ይጠቅመናል። መሰረት ያስፈልጋል። አንድ ፎቅ ወደ ላይ የሚሰራው መጀመሪያ መሰረቱ እንዲወጣ አይደለም? መሰረቱ ነው። መሰረቱ በጥሩ ከወጣ ወደ ላይ ልንገነባ ችግር የለውም። መሰረት አለ፣ ከስር ጥሩ መሰረት ይዟል። አሁን እኛ መጽሐፍ ቅዱስ እናለ አዎ ቅዱሳን መጽሐፍትን እናለ ካልገባን እንጠይቅ። ከዚያ በኋላ ስናስተምራችሁ ይገባቸዋል፣ ትረዳላችሁ። ምንም መጽሐፍ ቅዱስ ሳናነብ ጥፍጥፍ አድርገን ቤታችን አስቀምጠን ከዚህ የሚነገረውን ቃል ከሆነ የምንጠብቀው አንደኛ አንድ ጥቅስ ብቻ ብንነግራችሁ እሱ ሊጠቅማቸው አይችልም። አዎ ልትረዱትም አትችሉም። እና እኔ አሁን አዲስ ዓመት ነው እንዲያው ይኸው የነገርኳችሁ በአዲሱ ዓመት እናስተካክለው። እኛ ስናስተካክል፣ እኛ ወደ እግዚአብሔር ስንቀር፣ ልባችን ንጹህ ሲሆን፣ አይምሯችን ንጹህ ሲሆን እግዚአብሔር ወደ እኛ ይቀርባል። እግዚአብሔር ሲቀርበን ደግሞ ደስታ ነው፣ ሰላም ነው፣ እረፍት ነው፣ ፍቅር ነው፣ አንድነት ነው ያለው። ስለዚህ እኛ እንኳን በተሻለ ሀገር ያለነው ለሀገራችን እንጸልይ፣ ለመላው ዓለም እንጸልይ። እኛ ወጥተን የምንገባው ብዙ ሰው ወጥቶ አይገባም። ታውቃላችሁ። አዎ ብዙ ሰው መጸለይ እየፈለገ ብዙ ሰው እግዚአብሔር ማምለክ እየፈለገ ያልሆነለ ብዙ ሰው አለ። እነኛን እኛ እናስብ። የእነኛ መከራ የእኛ ነው ብለን እናስብ። የእነኛ ለቅሶ የእኛ ለቅሶ ነው፣ የእነኛ ረሃብ የእኛ ረሃብ ነው ብለን እናስብ። ክርስትና ማለት ይሄ ነው። አዎ ሌላው ሲርበው የሚያዝን፣ ሌላው ሲሰቃይ የሚያዝን፣ ሌላው ሲቸገር የሚያዝን እንደ ራሱ የሚያይ ክርስትና ማለት ይሄ ነው። ይህን ሁሉ እንድናገር እግዚአብሔር ይርዳል። የሰበሰበን መድኃኒዓለም ክርስቶስ ሊባርከን ነው፣ ሊቀድሰን ነው፣ ሕይወት ብለው ቃል ሊነግረን ነውና እናንተ መጥታችኋል። እግዚአብሔር ቃሉን አስተላልፎላችኋል። በሕይወት እንድንኖር እግዚአብሔር ይርዳል። ያስተማረን የመከረን የአባቶቻችን አምላክ ስም ለዘላለም የተመሰገነ ይሁን።